ጨርሰናል አይደል? አዎ ጨርሰናል። ይኸው ምንድን ነው እንዴ? ሙሉ ነው እንዴ? ቆረጣው አልከኝም እንዴ? ጫፉና ጫፍ የለውም እኮ በጣም ትንሽ ነው። እሱ ራሱ አንተ አይደለም ለሞራል ነው የሰጠው። ቆይ ከዚህ በፊት ገርዘህ ታውቃለህ? አይ እንግዲህ ዶክተር እኮ ነኝ። ታውቃለህ ወይ? አላውቅም። ወይኔ አሁን እሺ ሚስቴ ምንድን ነው የምላት? አትጨናነቅ፣ ከዚህ በኋላ ሚስት አይኖርም። ሽንቴንስ እንዴ ልሸና ነው? ራቅ አድርገህ ይዘኸው። ስቀልድ ነው፣ ቁም ነገር ስለሆነ ሳቅ ልጫር ብዬ ነው። ቁጢጥ ብለህ ሞክረዋ። ምን እንደ ሴቶቹ ምንድን ነው ችግር? ተረጋጊ እንጂ ሲስተር። ማን ነው ወንድሜ? በቃ ልጅም ላልወልድ ነው ማለት ነው። እንደሱማ አትበል፣ መውለድማ ትችላለህ። በምን ነው የምወልደው? ባዶ እኮ ነው። ዩዝድ ማጠን አለኝ። ትፈልጋለህ? ሄሎ ጤና ይስጥልኝ 911 ትሰሙኛላችሁ? 10 ቢሊዮን ብርና የማመልጥበት ጽድት ያለ ጀት ይዛችሁልኝ የማትመጡ ከሆነ ይሄንን ልጅ ከፎቅ ላይ ነው የምወረውረው። ትሰማኛለህ? ልዩ ኃይሎች ከመምጣታቸው በፊት አሁኑኑ ልጁን ብትለቀው ይሻላል። ቆይ ማለት ከፎቅ ላይ አይደለም። ጤና ይስጥልኝ 911 ሄሎ እባካችሁን ባለቤቴ መተንፈስ አቃተው። ምን ሆኖ እንደሆነ አላውቅም። ምን ላድርግ? ኧረ ምን ላድርግ? የኔት የሚያምርብሽን አንቺ ነሽ የምታውቂው። ሄሎ ጤና ይስጥልኝ 911 ሄሎ አረ ወረቀት ለመቁረጥ ብዬ እጄን በመቀስ ተሳስቼ ቆረጥኩት። አይዞህ አንተ ብቻ ተረጋጋ። ያለበት ቦታ አምቡላንስ እንልካለን። እሺ እነሱ እስከሚመጡ እስከዛ ምን ላድርግ? እስከዛ በቢላ ተጠቀም። ምን? ጤና ይስጥልኝ 911 አረ ወይኔ አረ ቂጤን በሳት አቃጠልኩት። አይዞሽ አሁኑኑ አምቡላንስ እንልካለን። እሺ ግን እስከዛ ድረስ ምን ላድርግ? አንቺ ብቻ ተረጋጊና ቁጭ በይ። እሺ ሄሎ ጤና ይስጥልኝ 911 አረ ሰዎች ሊገሉኝ ነው። እባካችሁን ድረሱልኝ እባካችሁ። ችግር የለውም አሁኑኑ ፖሊሶች እንልካለን። የት አካባቢ ነሽ? ጀሞ አካባቢ። ይቅርታ ወደ መገናኛ ቀረብ ማለት ትችያለሽ? ያስኩሽ አንቺ ባለጌ! ጭራሽ ወደ እያመጣሽ አልጋችን ላይ ማጋለም ጀመርሻል። ቆይ እንደምታስበው አይደለም። ኧረ አትነሱ ጨርሱ። እሺ እና ፖዚሽን እንቀይር? አዎ እንቀይር። ምን ያርጋችሁ? ጨርሱ አላልከንም እንዴ? የምሬን አይደለም እንዴ? ምን የኔ ፍቅር ደህና አይደለም እንዴ? ስራ ቦታ የተፈጠረ ነገር አለ ደግሞ ታብሪም እንዴ? የተፈጠረ አንተ ጅናጣ ተመችቶኛል። አሁን እሱን ተውና ወደ ራሳችን እንመለስ። እሺ ምን እናድርግ? መጀመሪያ እዛኛው ግድግዳ ላይ ትለጥፈኛለህ። ከዛ ወደ ጣሪያው ትመልሰኛለህ። ከዛ ሌላኛው ግድግዳ ላይ ትለጥፈኝና ወደ መሬት ታመጣኛለህ። እሺ መጀመሪያ ግን እሱን አስውጩ። እናንተ ምራችሁ ነው የኔ ፍቅር። ስትወጣ በዛው በሩን ዝጋው። እሺ ምንድነው የሚያፈጣው? አይቶ አያውቅም እንዴ? ውጣ እንጂ አለቃዬ ፊት በጣም እያሳፈርከኝ ነው። እሺ ቢያንስ ልኝ ውጣ። ነገርኳችሁ እኮ እኔ ምንም አውቀው ነገር የለም እንዴ። በቃ ትራንስፖርት ላይ ነበርኩኝ። ረጅም መንገድ ስለሆነ የምሄደው ለምን 30 ደቂቃ ናፕ አላደርግም ብዬ ተኛሁኝ። ከዛ በኋላ ምን እንደተፈጠረ አላውቅም። ቆይ አንተ እንዴት ትራንስፖርት ላይ ትተኛለህ? ለምን አልተኛም? ሹፌሩና እኔ የምልህ የኔ ፍቅር ውሻ ብሆን ትወደኛለህ? አይ የኔ ፍቅር አንቺ ምንም ብትሆኚ እወድሻለሁ። እሺ ድመትስ ብሆን ትወደኛለህ? ድመትን ብትሆኚ እወድሻለሁ። እሺ አይጥስ ብሆን ትወደኛለህ? የኔ ፍቅር ደግሞ እኔ አይጥ ምን ያህል እንደምጠላ ያወቅሽ እንዴ? ልብሴን በልተው የጨረሱት እኮ እነሱ ናቸው። እንግዲያውስ ያልነገርኩህ ነገር አለ። እንኳን ደስ አለ። ሚስት በሰላም ተገላግላለች። በጣም ደስ ይላል ዶክተር። ምን ወንድ ነው ሴት? እርጉዝ ነበረች እንዴ? ታዲያ እና ከምንድን ነው የተገላገለችው? ከዚህ ዓለም ነው። ምን? እሺ ልጅስ? አይዞህ ልጅህ እንኳን ተርፏል። ይኸው። ወይኔ ሚስቴ ልጇን እንኳን ሳት ምንድን ነው ባዶ እጅን ከምትሄድ ብዬ ነው። እሺ ከበሬና ከፍየል የቱ ይጣፍጣል? ፍየል ነው የምጣፍጠው። ለዛ አይደል እንዴ ውድ ሆነችው? አረ ለኔ ግን በሬ የሚጣፍጥ ይመስለኛል። በሬ ደግሞ ምኑ ነው የሚጣፍጠው እንዴ? ቁርጡ በል፣ ክትፎ በል፣ ጥብሱ በል፣ ቅቅሉ በል፣ ዱለቱ በል። ስለ ስጋ ነው የምናወራው። እሺ አሁን ደግሞ ምን አደረኩ? እንዴት ሴት ልጅ ላይ እጅህን ታነሳለህ? እኔ በተአምር ሴት ልጅ ላይ እጄን ማነሳ ወንድ አይደለሁ። እና በምንድን ነው ግንባሯን የመታት? ራቅ ብዬ በስናይፐር። አንተ እቺ ልጅ እንደዚህ ቆንጆ ነች እንዴ? ሰራተኛችን? ታዲያ ቆይ እንደውም ሄጄ ላናግራት። ለምን? ያው በቃ ከተመቻቸን ፈታ እንላለና። ይኸውልህ እኔን የሚፈልገኝ ሰው ከመጣ የለም በልሽ እንዴ? አባዬ እማዬስ የለም በላልኩ እኮ። አይ ዛሬ ልጆች። ጤና ይስጥልኝ። ለምን እንዳስቆምኩ ታውቃለህ? ኧረ አላውቅም። እኔም አላውቅም። በልሙስና አምጣ። እኔ እኮ ምንም አላጠፋሁም። እኔም እኮ ምሳ አልበላሁም። አጣና አንተ ያማን እንዴ? እዛ ጋር እኮ ሰው ገዝተህ ነው የመጣኸው። ቀስ እያልክ አይደል? ይኸው ምንድን ነው? ሁለት ሰው እኮ ነው የገጨው። እሺ ይኸው። አዎ አባ ዳቦ ግዛልኝ። ማለቴ ጤና ይስጥልኝ። እዚህ እኮ ከልጆቹ ጋር እያልኩኝ ተከተልኩ። በል ብር አምጣ። መኪና ውስጥ ሆናችሁ ብር አትስጡ ተብሎ የለ እንዴ? እኮ ወር ደስተኛ። ጤና ይስጥልኝ። መንጃ ፈቃድ አለህ? አዎ አለኝ። እኔም አለኝ። መኪና አንተ ነው? አዎ የኔ ነው። አሁን ግን የኔ ነው ማለት ወረድ እንዴ? ቆይ ምንድን ነው? መኪና እኮ የኔ ነው። ኧረ ጋሼ ደብራል። ጋሼ በጣም አዝናለሁ። ከስራ ተባረሻል። እንዴ ምን አጠፋው? ከዚህ በፊት ምን ብዬሽ ነበር? አንድ ብርጭቆ ብትሰብሪ አባርሻለሁ አላልኩሽም? ለዛ እኮ ነው ሁለት የሰበርኩት። እኔ አላምንም። የኔ ልጅ ተነሳልኝ። ይኸውልህ ከ2 ዓመት ጀምሮ 27 ዓመት ሙሉ ኮማ ውስጥ ነበርክ። ግን ደህና ነህ አይደል? ደህና ነህ ልኛል። ዳዳ የኔ ልጅ ምን እየሰራሽ ነው? ምንም አባዬ፣ የበላሁበትን ሳህን እያጠብኩ። ጎበዝ እኮ ነሽ የኔ ልጅ። ይኸውልሽ አንቺን የመሰለሽ ልጅ እንዲሰጠኝ ስንቴ እንደለመንኩት እኔ ነኝ የማውቀው። ፈጣሪና ኧረ ማደጎ ቤቱ ምን ማለት ያንተ ልጅ አይደለሁ? የኔ ልጅ ምን እየሰራሽ ነው? እንኳን ደስ አለ። ሚስት በሰላም ተገላግላለች። በጣም ደስ ይላል ዶክተር። ምን ወንድ ነው ሴት? እርጉዝ ነበረች እንዴ? ታዲያ
እና ከምንድን ነው የተገላገለችው? ከዚህ ዓለም ነው። ምን? እሺ ልጅስ? አይዞህ ልጅህ እንኳን ተርፏል። ይኸው። ወይኔ ሚስቴ ልጇን እንኳን ሳተ ምንድን ነው ባዶ እጅን ከምትሄድ ብዬ ነው። እሺ ዝግጁ ነህ? አዎ ተዘጋጅቻለሁ። እንዴ ቆይ ዶክተር ኃይለ ስውር ነው እንዴ? አይዞህ ዶክተር በላቸው የረጅም ጊዜ ልምድ ያላቸው ናቸው። ጥሩ እጅ ላይ ነው ያለው። ጭንቀት ይገባኛል፣ ግን ሁሉም ሰው የሚያስደስተውን ነገር መስራት እንደሚችል ማስመስከር ያለብን አይመስልህም? እሱማ ልክ ነው፣ ግን በእኔ ባይሆን ደስ ይለኝ ነበር። አይዞህ አንተ ብቻ ተዘጋጅ። ወደ ግራ ዶክተር፣ ወደ ግራ። አሁን ዞር። 6 ሰዓት ላይ 6 ሰዓት ዶክተር፣ 6 ሰዓት ላይ አሁኑ ጉድ። አራሱ ጄ ነው አሁን